ሰላም ነኝ። አዲስ ገቢ ነኝ እና ሼር፣ ሰብስክራይብ፣ ላይክ፣ ኮመንት አድርጉ። ቪዲዮን ደግሞ እስከ መጨረሻ አዳምጡ እና እንዴት ናችሁ? ሁሉ ሰላም ነው ወይ? ያለው እግዚአብሔር ይመስገን። ዛሬ እራት ልንሰራ ነው ማለት ነው። እራት ዶሮ በፎረን ነው የምንሰራው እና ዶሮዬን በጣም ዶሮ ሳጥብ እኔ መጀመሪያ በጨው አድርጌ ዘብዝፌ ለ15 ደቂቃ ቆይቼ ነው ማጥበው። ከዛ በኋላ በሎሚ ዘበዝፈዋለሁ። በጣም ሽታው በጣም ነው ደስ የሚለውና ጥሩ ሽታ አለው። ዶሮ ካልታጠበ ዶሮ አይጣፍጥም። የሆነ ጣዕም አለው፣ የሚያስጠላ ጣዕም ይኖረዋል። እና ዶሮ ስታጥቡ በጣም በጨው ዘብዝፋችሁ ብታጥቡ የተሻለ ነው። ከዛ ሎሚ ትንሽ መዘብዘፍ ነው እና እስኪ ወደ አሰራሩ እንሂድ። እሺ ቤተሰቦቼ፣ ቪዲዮ ላይ ሴትዬ በጣም ስለምትል ነው ቪዲዮ ማልወጣው። ምግብ ስሰራ ቪዲዮ አልቀረጽም። ምክንያቱም እንኳን ምግብ ቪዲዮ እንኳን እንዲቀረጽባት አትፈልግም። የኛ ሰር ሁላችንም አረቦች የተለያዩ ናቸው ባህሪያቸው እና መጀመሪያ ላይ ግማሽ ሎሚ ትጨምቃላችሁ ማለት ነው። ግማሽ ሎሚ ጨምቃለሁ። ከዛ ይኸውላችሁ ቅመሙ ይሄ ፍልፍል አስዋጥ ነው። ይሄ ደግሞ ክርኩም ወይንም ደግሞ እርድ ነው። ይሄ ደግሞ ሚክስ አረቢክ ስፓይሲ ነው። ትንሽ ነው የማደርገው እንዳያቃጥል፣ ምክንያቱም እዚህ ጋር ፍልፍል አስዋጥ ስላለ ሰዎቹ የሚያቃጥለው አይበሉም። እዚህ ጋር ደግሞ አሁንም ሚክስ እንትን የተቀላቀለ ቤት ውስጥ ነው የምናዘጋጀው እኛ ቅመም፣ የተቀላቀለ የአረቦች ቅመም ማለት ነው። እዚህ ጋር ደግሞ ሮዝመሪ አለ፣ እዚህ ጋር ከሙን አለ፣ እዚህ ጋር ፓፕሪካ ወይንም ደግሞ በርበሬ፣ እዚህ ጋር ደግሞ ግማሽ ማንኪያ ጨው። ዶሮ ጨው ብዙ አይወስድም። ሁለት ዶሮ ነው የምሰራው፣ ግን ግማሽ ነው ጨውን ያደረኩት ማለት ነው። እና ቅመሙን አደርገዋለሁ ሎሚው ላይ ማለት ነው። ሎሚ ያለ ቅመም አርጌ ያለው ቅመሞች ሁሉንም የቀላቀልኳቸውን። ከዛ ግማሽ ደግሞ ሎሚ ማጅ ታደርጋላችሁ፣ ጦማት ማለት ነው። ግማሽ ሲበዛ ጥሩ አይደለም። ከዛ ደግሞ ድብስ ርማን 1 ማንኪያ ነው የምታደርጉት። እኔ ልኩን ስለማውቀው ድብስ ርማን ማለት ይሄ ነው። አያችሁት? ይሄ ነው። እኔ ልኩን ስለማውቀው ዝም ብዬ ባይኔ ያደርጋለሁ። ግን እናንተ 1 ማንኪያ ብቻ ነው የምታደርጉት ማለት ነው። በቂ ነው። ጉምዝዝ ስለሚል 1 ማንኪያ ይበቃዋል። ከዛ ደግሞ ዘይቱን ትንሽ አሁንም 2 ማንኪያ የሚሆን ዘይቱን ነው የሚጨምረው። እኔ ልኩን ስለማውቀው ግን ያው ልኬታውን ስለማውቀው ነው በእጅ የምጨምረው። ይሄንን ከጨመርኩ በኋላ አሁንም ነጭ ሽንኩርትና ዝንጅብል የተወቀጠ ያለኝ ሽንኩርት ዝንጅብል ወቅጬ ነው የምጠቀመው ማለት ነው። 1 ሙሉ ነጭ ሽንኩርትና ትንሽዬ ዝንጅብል ነው የተጠቀምኩት። እሱን ጨመርኩት። ከዛም በኋላ አቀላቅለዋለሁ ማለት ነው። ሶሪ ማንኪያ አልያዝኩም። እቀላቅለዋለሁ ይሄን ሁሉንም አንድ ላይ ማለት ነው። እንደዚህ ከቀላቀልኩት በኋላ ይኸውላችሁ ዶሮዬን በጣም አጥቤዋለሁ። በመጀመሪያ ዶሮ በጣም ሲታጠብ አሪፍ ነው ሲጀመር፣ ማለትም ጣዕም ራሱ የቆሻሻ ጣዕም አይመጣውም፣ ንጽት ነው የሚለው። ከዛ እንደዚህ እንቀበዋለን ማለት ነው። ውስጡን እንደዚህ እየበሳል ቅመሙን እንዲወስድ ማለት ነው እንቀበዋለን። በጣም ነው የሚጥመው። ይሄ እንትን ከነጭ ሩዝ ጋርም ለምሳ ሰራዋለሁ አንዳንድ ጊዜ አልፎ አልፎ። በጣም ነው የሚወዱት ሰዎች፣ በጣም ማለት ነው። ከሩዝ ጋራም በጣም ነው የሚጣፍጠው፣ በነጭ ሩዝ ማለት ነው። እና እንደዚህ አድርጌ ቀባዋለሁኝ። አንድ እጅ ስለሆንኩ ነው አልመቸኝ ያለ ስልኩን ቁጭ አድርጌ ለመቀረጽ አልተመቸኝም። ለዛ ነው እንደዚህ እንትን የሚለው። የሚመቻቸው ያው ስልክ ቁጭ አድርጋችሁ የሚቀርጹ ሰዎች ይመቻቸዋል። ያው አዲስም ስለሆንኩ ይመስለኛል ብዙም ነገር ግራ ብልብት ነው የሚለው። ስጣልጹ ቪዲዮ ምናምን ግራ ይገባል። ግን ያው
በቃ መቼም እዚህ መተን ከምንሰራው ነገር ግራ አይገባም። እዚህ አዲስ ስንመጣ በጣም ግራ ገብቶ ነው ስራ የምንለምደው። ይህም ይለመዳል፣ የማይለመድ ነገር የለም። ማንም ከእናቱ ሆድ ለምዶ የመጣ የለምና በተቻለን አቅም ባለነው ተጋግዘን በቃ እንድቻ አደርገዋለሁኝ። ውሃ አልጨምርበትም፣ ምንም አይነት ውሃ አልጨምርበትም። እራሱ ውሃ ይወልዳል። ምክንያቱም አንጠፍጥፌ አይደለም ዶሮን ያደረኩት። ውሃውን በጣም ስላጠብኩት ሎሚ ያለውን ውሃ አላጠብኩትም፣ የዘበዘፍኩበትም ማለት ነው። እና የራሱ የዶሮ ውሃ እንትን ይለዋል፣ ያበስለዋል። ከትንሽ ቆይ አሁን ፎረን ውስጥ ጨምረዋለሁ ማለት ነው። ይኸውላችሁ በአልሙኒየም በደንብ አድርጋችሁ ትሸፍናላችሁ፣ እንፋሎቱ እንዳይወጣ ማለት ነው። ምክንያቱም እንፋሎቱ ከወጣ መረቁን ይጨርስና ዶሮ ያርብናል። እንደዚህ አድርገን 1 ሰዓት ተኩል ፎረን ውስጥ እናስቀምጠዋለን ማለት ነው። ከዛ በኋላ 5 ደቂቃ ከላይን ደግሞ እንለኩሳለን። ከ1 ሰዓት ተኩል በኋላ 200 ላይ ማለት ነው። ፓወሩ 200 ላይ ነው የማደርገው እኔ። አሁን ዶሮ እስኪደርስልን ደግሞ ሁመስ እንሰራለን፣ አብሮ የሚበላ ማለት ነው። ከዶሮ ጋራ አብሮ የሚበላ ይሄ ታውቁታላችሁ። አንዳንድ ቤት አንዳንድ ጊዜ ዱቤ ሽምብራው ማለትም ፍሬው ነው የሚመጣው። እኔ ጋር አንዳንድ ጊዜ ብዛት ደግሞ እንደዚህ የተፈጨ ይመጣል። ግን እኔ እንደገና እንደ አዲስ ሁሉንም ነገር ጨማምሬ ነው የምሰራው ከነጭ ሽንኩርት ውጭ። አንዳንድ ቤት ነጭ ሽንኩርት ይወዳሉ፣ እኛ ጋር ግን ሴትዮዬ ነጭ ሽንኩርት አትወድም ማለት ነው። እና እዚህ ጋር ጨምር አልተመቸኝም፣ ለዛ ነው። እሺ እንዳለ ጨመርኩት ማለት ነው እዚህ ውስጥ። ይሄኛውን ጠህንያውን ደግሞ 3 ማንኪያ ነው የጨመርኩት። ፍልፍል አስወጥ ወይንም ደግሞ ቆንዶ በርበሬ ሩብ ማንኪያ፣ ሩብ በትንሿ ማለት ነው። ከሙንም ይኸው ሩብ ማንኪያ ዘይቱን ወይ የወይራ ዘይት ማለት ነው። እሱን ደግሞ 2 ማንኪያ ነው የጨመርኩት። ሎሚ ግማሽ የፈለገ አንዳንድ ሰው ምን ያደርጋል መሰላችሁ? ነጭ ሽንኩርት የሚጨምራል። እኔ ጋር ደግሞ ነጭ ሽንኩርት አይወዱም ሰዎቼ። እኔ ብዙም አልፈጨውም፣ ምክንያቱም የኔ የተፈጨ ነው ለማዋሃድ ብቻ ነው ቅመሙን ዘይቱን ምናምን እንጂ የኔ ሲጀመር የተፈጨ ነው። ያልተፈጨ ካለ ያው በደንብ መፍጨት አለባችሁ። ከእራቱ ጋር አብሬ የማቀርበው ነው። ይኸውላችሁ ውዶች የዶሮዬ እንደዚህ ሆኖ ወጥተዋል። እዚህ ይሄ እንትን ነው ሁሙስ ይሰራል። እዚህ ላይ ትንሽ በቅዱንስ ነው ይሄ። እንደዚህ አድርጌ አቀርባለሁ ማለት ነው። እና ለእራት በጣም አሪፍ ነው፣ ለምሳም በጣም አሪፍ ነው። ይሄን ይመስላል እንግዲህ ውዶች።